አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራዲ ቤተሰቦች ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ላይክ፣ ሼር፣ ሰብስክራይብ የሚያስፈልገው ቪዲዮ ይዤላችሁ መጥቻለሁ ማለት ነው እና እንግዲህ ትላልቅ ዩቲዩበሮችን እንደገና ደግሞ እነሱንም አድርጓቸው፣ ግን ወደኛም ጎራ በሉ እንጨት ሰባሪዎችን ማበረታታት አለባችሁ ማለት ነው። እንግዲህ ያው የመዳምን እቃ ኩሽና ገብቼ ከምሰብር ሀገሬ ገብቼ እንጨቴን ብሰብር ይሻለኛል ብዬ ይኸው እየተንከራተትኩ ነው ማለት ነው። እና እንግዲህ አዳዲስ ዩቲዩበሮችንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኛው በእኛው እንደግ ማለት ነው። እንግዲህ በነገራችን ላይ ዩቲዩብ ከተከፈተ ሶስት አመት ከምናምን ይሆነዋል ማለት ነው። ግን በመሃል ያው ሀገር ትገባ ዳታ ተዘግቶ ጠፍቼ ኑሬ ነበር። ግን ሰሞኑን ሳንቀሳቀሰው በጣም ሰብስክራይብ ምናምን እያደረጋችሁ አበረታታችሁኛል። ወደ ሀገሬ ልጆች በጣም ነው የማመሰግነው። በያላችሁበት ሰላማችሁ ይብዛ፣ ክፉን ነገር አያሰማችሁ፣ የሀገራችን ሰላም የሚመለስልን ውድ እህቶቼ። ሐቂቃ እኔ ስደትን ከሞት ቀጥዬ ስደትን በጣም ነው የምፈራው ማለት ነው። ምክንያቱም ስደት ማለት በጣም ከባድ ነው። እዚህ ሀገራችን ላይ ከብት ብናግድ፣ እንጨት ብንሰብር፣ ምንም ብናረግም ባረፍንበት ሰዓት ሰላማዊ ረፍታለን ማለት ነው። አረብ ሀገር ግን ወይኔ በጣም ከባድ ነው ማለት ነው። እና ውድ እህቶቼ እንግዲህ ጥሩ ቤት የገጠማችሁ ደግሞ እረፍት ሊኖረው ይችላል። ግን ጥሩ ቤት ያልገጠመው ሰው ግን የመዳምን ልጆች የዛችን የክፉ መዳም ልጆች ከማገድ አገሩ ላይ በጉንም ፍየሉንም ማገድ ይሻላል ማለት ነው። ምክንያቱም ከብቶቹ ተመለሱ ስትሏቸው እምቢ ካሉ ይመታሉ፣ ይመለሳሉ። የአረቦቹ ልጆች ግን ሲመቱም ተመታን ነው፣ ሲታውም ደግሞ የማይሆን ነገር ላይ ወይንም የማይሆን ስራ ላይ ናቸው። ታው አታጥፉ ሲሏቸው የሚማቱት ብትር ወይኔ በጣም ከባድ ነው። እና ውድ እህቶቼ እንደዚህ አይነት ስቃይ የገባችሁ እህቶቼ አላህ ያውጣችሁ። ምንም የሚቻሉ አይደሉም ማለት ነው። እና እንግዲህ እኔ እንጨቴን ሰባብሬ ደግሞ ከብት ተቀብዬ ደግሞ ልነዳ ነው ማለት ነው በሬን። እና ወደ እህቶቼ እስኪ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቪዲዮውን እስከ መጨረሻው ድረስ እያያችሁ ሰዓት የሙሉልኝ ማለት ነው። እንግዲህ ውድ እህቶቼ ያው ይሄን ይመስላል። ጓደኞቼ ጭቅራታቸውን ሳይሞሉ እኔ ጭቅራቴን ሞልቻለሁ ማለት ነው። ቅርጫት ነው ይሄ ቅርጫት የሞልቻለሁ ማለት ነው። እነሱ ገና ናቸው። ገና እንትን እያሉ ነው ማለት ነው። ገና እየለቀሙ ነው ማለት ነው። ያው እነሱ ከብት ስለሌላቸው ነው። እኔ እነሱ ጋር ብለቅምም በሬ ስለመጣብኝ እኔ ቆጣጥሬ ምናምን ጨርሼ እሱን እየጠበቅኩኝ ነው የምገኘው። እነሱን ጥጫቸው ላድርገው፣ ግን አብሮ የመጣ ሰው አብሮ አይሄድም ወይ ነው እና የሚባል ነገር አለ። እንግዲህ የሚገጥሙብኝም ከሆኑ ይግጠሙብኝ። እና ውድ እህቶቼ ይሄንን ይመስላል። አበረታቱኝ ማለት ነው፣ አበረታቱኝ። እኔ ደግሞ በቻልኩት እንግዲህ የማሻል በዚህ በቅርብ ምናምን ያላችሁ እኔ የት ነው ያለሽ ምናምን የምትሉኝም አላችሁ። ያለሁት ማሻ ወረዳ ነው፣ ግን ዝቀቅ ብዬ ባዙራ የምትባል ትንሽዬ ከተማ ውሃና ገጠር እንዲያትባል ውሃና መብራት አላት። ከተማ እንዲያትባል ደግሞ እንጨት ሰበራ እየሄርን እየሰበርን ነው ማለት ነው። እና ወዶችዬ ይሄንን ይመስላል። እንግዲህ ቪዲዮ እንደምትወዱት ተስፋ አደርጋለሁ፣ የገጠር ልጆች ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና ይሄን ይመስላል አሉ ማለት ነው። ሌላ እንጨት ለቃሚዎች እስቲ እንግዲህ እንጨት ለቃማት ውስጥ ያለባቸው ያው ይሄንን ይመስላል ማለት ነው።